ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንዴት ናችሁ የተወደዳችሁ? ጥቂት ስለ ሊቨርፑል እናንሳ። የየርገን ክሎፕ ሊቨርፑል ለአመታት በብዙ ትልልቅ የአውሮፓ ክለቦች ይቀናበት የነበረ ቡድን ነው። የአርነ ስሎት የመጀመሪያው ሲዝንም እንደዚሁ በጣም የተዋጣለት ነበር። ከብዙ ጥያቄዎች ጋር ነው ወደ ኃላፊነት የመጡት። የክሎፕ መልቀቅ፣ የሳቸው መተካትና ደግሞ በጠቅላላው ለእግር ኳሱ ዓለም እንግዳ መሆናቸው ሳይሆን አይቀርም። ብዙ ተስፋ የሚጥል አልነበረም የሳቸው አመጣጥ። ግን የመጀመሪያው ውድድር ዘመናቸው በጣም የተዋጣለት ነበር። ግን ይሄኛው አመት ይሄ ውድድር ዘመን ካበቃ በኋላ በኃላፊነት ይቆያሉ ወይ፣ በኃላፊነት መሰንበትስ ይገባቸዋል ወይ የሚል ትልልቅ ጥያቄ የሚያስነሳ በ31 የፕሪሚየር ሊግ ጨዋታ 10 የተሸነፉበት ሊቨርፑልም በአንድ የውድድር ዘመን ብዙ ጨዋታ የተሸነፈበት ሲዝን መሰለኝ በቅርብ ዓመታት። ስለዚህ አሰልጣኙ ላይ ብዙ ጥያቄ አለ እንደምታውቁት። ግን አሁን ሊቨርፑል ያለበት ችግር ከአርነ ስሎት የሚሻገር ነው። በእሳቸው ብቻ ሊደመደም የሚገባው የእሳቸው ጥፋት ብቻ ተደርጎ ሊቆጠር የሚገባው አይመስልም። ሌሎችም ማብራሪያዎች ያሉት ይመስላል። ግን በየርገን ክሎፕ የ9 ዓመታት የሊቨርፑል አሰልጣኝነት ዘመን ለምሳሌ ምልመላውን በተመለከተ የነበረ ኮንሲስተንሲ ነበር። ከክሎፕ በፊት የነበረ በዳሚየን ኮሞሊ በሚባሉ ከዚህ በፊት ከሊቨርፑል ኃላፊነታቸው በፊት መጀመሪያ የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ወደ እንግሊዝ ያመጧቸው በቶተንሃም የሰሩ አሁን ዩቬንቱስ ሲኢኦ ሆነው የሚሰሩ ናቸው ዳሚየን ኮሞሊ። እና የኮሞሊ የሊቨርፑል የኃላፊነት ጊዜ በብዙ ናፍቆት የሚታወስ አይደለም። ግን ከዛ በኋላ ለመጡት ስኬቶች በተለይ ዴታን ማዕከል ላደረገው ምልመላና ለእንደ አንዳንድ ቁልፍ ሰዎች መምጣትን በጣም ትልቅ ኃላፊነት የነበራቸው ናቸው። በተለይ ማይክል ኤድዋርድስ አይነት የበለጠ ዴታን ማዕከል ያደረገ ምልመላን በመከተል ሊቨርፑልን በነዛ 9 ዓመታት እኔ እንዲያውም ብዙ ጊዜ ላለው 7 8 ከ10 ነው የሊቨርፑል ተፈራሚዎች አቬሬጅ 7 ከ7 ከ8 ከ9 አንዳንዶቹ እንደ ሙሐመድ ሳላህ አይነቶቹ ሜቢ 10 ከ10 ልንላቸው የምንችላቸው አይነት ዝውውሮችን ሲፈጽም የቆየ ነው። ግን እንደው አቬሬጁ ከ7 ወይም ከ8 ከ10 በታች አይሆንም። ለዚህ ነው ብዙ የአውሮፓ ክለቦች በሊቨርፑል ሞዴል ይቀኑ ነበር የምለው። ሊቨርፑል እንዴት እነዛን ዓመታት እንደው በሁሉም የውድድር ዘመናት ዋንጫዎችን ያግበሰብስ ነበር ማለት እንኳ ባይቻል፣ ግን 3 ቻምፒየንስ ሊግ ፋይናል የተጫወተ ያለፈውን የውድድር ዘመን ጨምሮ 2 ፕሪሚየር ሊግ ያሸነፈና የትኛውንም ዋንጫ ቢያንስ አንድ ጊዜ ያሸነፈ ቡድን ነበር በነዛ አመታት። እና ያኔ ይታይ የነበረው የምልመላ ኮንሲስተንሲ ነው። ለምሳሌ በ2019 ሊቨርፑል የአመቱ ምርጥ ቡድን በዩኤፋ ይፋ ሲደረግ ቻምፒየንስ ሊግ ባሸነፉበት የውድድር ዘመን ቶተናምን 2-0 አሸነፈው ማለት ነው። 5 የሊቨርፑል ተጫዋቾች ነበሩ እዛ ዝርዝር ውስጥ። ሙሐመድ ሳላህ እንዴት ከዛ ዝርዝር እንደተዘለለ አይታወቅም። ሙሐመድ ሳላህ ገብቶ ቢሆን ኖሮ ደግሞ 6 ይሆኑ ነበር። ግን በዛ በ5ቱ ተጫዋቾች ፕሮፋይል ላይ አንዳንድ ትኩረት ስታደርጉ ለምሳሌ 2 ተጫዋቾች ከሳውዛምፕተን የመጡ ተጫዋቾች ነበሩ። ስለዚህ ከመካከለኛ የእንግሊዝ ቡድን አንድን ትልቅ ፖቴንሻል መልምሎ የማግኘትን ስኬት የሚያሳይ ነው። አንደኛው ከወረደ ሃል ሲቲ ከሚባል ቡድን በ8 ሚሊዮን ፓውንድ የተገዛ የግራ መስመር ተከላካይ ነው። ስለ አንዲ ሮበርትሰን እያነሳ ነው። ሌላኛው ከክለቡ አካዳሚ የፈለቀ ተጫዋች ነው። ትሬንት አሌክዛንደር አርኖልድን ማለታችን ነው። ሌሎቹ ደግሞ በውድ ገንዘብ የመጡ ተጫዋቾች ናቸው፣ እንደ አሊሰን ቤከር እና ቨርጅል ቫን ዳይክ አይነት ተጫዋቾች። አሁን ይሄ የሚነግራችሁ ነገር ከአካዳሚ ተጫዋች ያሳድጉ፣ ከወረደ ቡድን ተጫዋች ይግዙ፣ ከመካከለኛ ቡድን ተጫዋች ያስፈርሙ፣ የተከላካዮች ሬከርድ ወይ የግብ ጠባቂዎች ሬከርድ ገንዘብ አውጥተው ጫን ያለ ገንዘብ ኢንቨስት አድርገው የሚያምጡ ሁሉም ምልመላ ስኬታማ እንደነበር የሚያሳይ ነው። መቼስ ምንም እንከን አልባ ነበር ለማለት ያስቸግራል፣ ግን በአብዛኛው የሊቨርፑል የምልመላ ስኬት በጣም በጣም አስደናቂ ነበር። ለዚህ ነው በዛ ዘመን ስለነበረው የሊቨርፑል ሁኔታ ያንግራም የሚሆኑ ፔፕ ሊንደርስ መጽሐፍ በጻፉ ቁጥር ሰዎች በመሽቀዳደም እነዛን መጽሐፍት የሚያነቧቸው እና
ያ ሲዝን ብቻውን የሊቨርፑልን አካሄድ የመልመላውን የተዋጣለት መሆን የሚናገር ነው። ለምሳሌ አንዲ ሮበርትሰን ሲፈርም ብዙ ሰው የሚያውቀው ተጫዋች አልነበረም። ሃል ሲቲ በዛ የውድድር ዘመን ከፕሪሚየር ሊግ ወርዶ ስለነበር ግን ከወረደ ቡድን የተገዛ ብቸኛው ተጫዋች ግን እሱ አልነበረም። ለምሳሌ ከኒውካስል ከፕሪሚየር ሊግ በወረደበት ጊዜ ነው ጆርጂኖ ቫይናልደምን ከዛ ያመጡት። አሁን የአመቱ የዩኤፋ ምርጥ ቡድን ውስጥ ባይካተት እንኳ የባርሴሎና ከምባክ ያለሱ ይሆን ነበር። ግን ሌሎችም ትልልቅ በጉዞዎቻቸው የነበሩ ድሎቻቸው ውስጥ በጣም ቁልፍ ተጫዋች ነበር። ስለዚህ ይሄ በጣም የተዋጣለት የምልመላ አካሄድን የሚያሳይ ነው። እንደው ገንዘብ ባወጡ ጊዜም ጭምር ለምሳሌ ቨርጂል ቫን ዳይክና አሊሰን ቤከርን ሁለቱን በጠቅላላ ወደ 140 ሚሊዮን ፓውንድ በሚጠጋ ገንዘብ በ6 ወራት ልዩነት ነው ያስፈረሙት። ይሄም ቢሆን ግን ምክንያት ነበረው። ምክንያቱም ያኔ የፊሊፔ ኮቺኞ ዝውውርን ተከትሎ በብዙ ገንዘብ ተጫዋቹን ከሸጡት በኋላ እንግዲህ በዛ መሀል የሸጧቸው ብዙ ገንዘብ ያገኙባቸው ሌሎች ዝውውሮች መኖራቸው መታሰብ አለበት። ጆርዳን አይብምን ሲሸጡ ወይም ክርስቲያን ቤንቴኬን ሲሸጡ ወይ ሌሎች ተጫዋቾችን ከቡድኑ ሲሸኙ ከነዚህ ተጫዋቾች የተገኘ ዝውውር ከፍተኛ ገንዘብ ነበር። ግን ያው እንዲህ አይነቶቹን ዝውውሮች ለመፈጸም ያስቻላቸው ግን የፊሊፔ ኮቺኞ ዝውውር ነው እና ይሄኛው ደግሞ የክለቡን ሰልፍ ሰስቴነብል ሞዴል የሚያሳይ ነው። አንድ ባለጠጋ ሰው አንድ ሀብታም መጥቶ ቤኔፋክተር ሆኖ ገንዘብ ኢንቨስት የሚያደርግበት ወይም አንድ ኔሽን ስቴት መጥቶ ገንዘብ ኢንቨስት የሚያደርግበት ሳይሆን ያ ሰስቴነብል በሆነ መንገድ የራሱን ወጪ የሚያስተዳድር የራሱን ገቢ የሚያስተዳድር እንደማለት ነው እና በጣም የተዋጣለት ቡድን የነበረው እና አንዳንድ ጊዜ ለምሳሌ የተጠበቀውን ያህል ስኬታማ ያልሆኑ ዝውውሮች እንኳን የሚባሉት ጭምር በጣም የተሳኩ ነበሩ። ለምሳሌ በቅርብ ጊዜ ሊቨርፑል ብዙ አልተዋጣለትም በዛ ዝውውር ከሚባሉት መካከል በዛ ሰሞን አሁን በጠቀስኩት በ2019 20 21 22 ባለው ጊዜ አካባቢ ማለቴ ነው የናቢ ኬታ ዝውውር ነው። ከአርቢ ላይፕዚግ መጣ። ተጨማሪ ዓመት እንዲቆይ ተደርጎ ነበር በዛው በጀርመን 52 ሚሊዮን ፓውንድ ነበር የከፈሉበት። ይሄ ለሊቨርፑል በተለይ በጣም ከፍተኛ የዝውውር ገንዘብ ነው የነበረው። ግን እሱ እንኳ ሳይቀር በአንዳንድ የሊቨርፑል ስኬቶች ውስጥ ጎላ ያለ ኃላፊነት ጎላ ያለ ሚና ነበረው። የነበረውን ያህል ትልቅ ኤክስፔክቴሽን ባይሆንም አዲሱ ፊሊፔ ኮቺኞ የነበረ ባይሆንም ግን በጣም ኢምፖርታንት ተጫዋች ነበር። እዛው ለሊቨርፑል እየተጫወተ ቻምፒየንስ ሊግ አሸንፏል፣ ኤፍ ኤ ካፕ፣ ፕሪሚየር ሊግ፣ ሊግ ካፕ፣ የአውሮፓ ሱፐር ካፕ፣ የዓለም ክለቦች ዋንጫ እነዚህን ሁሉ አሸንፏል እና ለእንከን አልባነት የተቃረበ ነበር ማለት ይቻላል። ይሄ ተጫዋች 129 ጨዋታዎችን ለሊቨርፑል አድርጓል እና ዋናው ምክንያት የነበረው ያ ኮንሲስተንሲ ነው። ዳሚየን ኮሞሊ መጀመሪያ መሰረቱን ጣሉት። ከዛ በኋላ ዋና ሰው ነበሩ እንደ ማይክል ኤድዋርድስ አይነቱ ሰው ሊቨርፑል የርገን ክሎፕን እንኳ በቀጠረበት ጊዜ ሁለት ምርጫዎች ነበሩት፣ ካርሎ አንቼሎቲን መቅጠር፣ የርገን ክሎፕን መቅጠር። አንቼሎቲ የበለጠ ትልቅ ሲቪ ያላቸው ናቸው፣ ከክሎፕ የበለጠ ትልልቅ ክለቦችን የማሰልጠን ታሪክ ያላቸው ናቸው። የጁቬንቱስ እንደዚህ ሳይዳከም ፓርማ ግን ደግሞ የሚላን ተጫዋች ነበሩ። በአሪጎ ሳኪ ሰልጥነዋል። ከሚላን ጋር ቻምፒየንስ ሊግ አሸንፈዋል። በዛ ጊዜ ከሪያል ማድሪድ ኃላፊነታቸው ከጥቂት ጊዜ በኋላ የነበረ ነው። ቼልሲን አሰልጥነዋል። ከዛ በኋላም በድጋሚ ወደ ሪያል ማድሪድ ሄደዋል እንደምታውቁት እና ባየር ሚኒክንም አሰልጥነዋል። አሁን የብራዚል ብሔራዊ ቡድን አሰልጣኝ ናቸው። ክሎፕ ተስፋ ያላቸው አሰልጣኝ ነበሩ እንጂ የአንቼሎቲ አይነት ሲቪ የነበራቸው አይደሉም። ከቦሩሲያ ዶርትሙንድ ጋር 2 ቡንደስሊጋ አሸንፈዋል። 1 ቻምፒየንስ ሊግ ፋይናል ደርሰዋል። ግን በዛ ጊዜ የሊቨርፑል ሰዎች ከአንቼሎቲ አይነት ለሬዲሜድ ስኳድ ከሚሆን አሰልጣኝ ይልቅ ለፕሮጀክት የሚሆን አሰልጣኝ የየርገን ክሎፕ አይነት ፕሮፋይል ያለው አሰልጣኝ ያስፈልገናል አሉና ቀጠሯቸው። ና አሁን የርገን ክሎፕ በሊቨርፑል ታሪክ ውስጥ ከነ ቢል ሻንክሌ ጋር የሚነሱ ትልቅ አሰልጣኝ ናቸው። ከሊቨርፑል የምንጊዜም ታላላቅ አሰልጣኞች መካከል ገነ ፖፕ ፔስሊ፣ ጆ ፋጋን፣ ራፋኤል ቤኔቴዝም ቻምፒየንስ ሊግ አሸንፈዋል። 5 ትልልቅ አሰልጣኞች ነበሩን ይላሉ። እንደው ከነሱ መካከል ናቸው። በሊቨርፑል ደጋፊዎች እንዴት እንደሚወደዱ እናውቃለን። ግን በሰብዕናቸው ብቻ ሳይሆን በማሰልጠን ክህሎታቸውም ብዙ የሚደነቁ ናቸው እና ከዝውውሮቹ ባሻገር አሰልጣኙን የመለመሉበትም ጥበብ በተለይ በመጨረሻው ሲዝን የቦሩሲያ ዶርትሙንድ ቆይታቸው መጥፎ ነበር። 7ኛ ሆኖ ነው የጨረሱት። ግን የውድድር ዘመኑ አጋማሽ የነሱ ዊንተር ብሬክ የሚሉት ድረስ 15ኛ ነበር ቦሩሲያ ዶርትሙንድ። ላለመውረድ የሚጫወት ቡድን ጭምር መስሎ ነበር እና ግን ለረጅም ጊዜ ኮንሲስተንሲ ነበረው። ስትራክቸራል ኮንሲስተንሲ የነበረው ነው። ብዙ የሚቀያየር ነገር አልነበረውም። ከጀርባ የነበረው ነገር ለሊቨርፑል በአይናችን ከፊት ለፊት ለምናየው ስኬት በጣም ቁልፉ ነጥብ የነበረው ነው። በቅርብ ጊዜ ግን ያ መረጋጋት የጠፋ ይመስላል እና ይሄው ኢንስታቢሊቲ ስትራክቸራል ወይም አሁን ያልኩት አይነት የመዋቅር ወጥነት እየተዛነፈ መጥቷል። አሁን ባለፉት 5 ዓመታት 4 ጊዜ በጀርባ ባሉ ሰዎች በዳይሬክተሮች
ይህንን አይነት ኃላፊነት በሚወጡ ሰዎች ላይ ብዙ ሽግሽግ መፈጠር ጀምሯል። የመጀመሪያው ስንጥቃት ተጀመረ የሚባለው ማይክል ኤድዋርድስ መጀመሪያ የለቀቁ ጊዜ ነው። አሁን ይህ እንግዲህ በብዙሃን መገናኛዎች በግልጽ በሰዎቹ በኩል ባይገለጽም ግን ከየርገን ክሎፕ ጋር በዝውውር ጉዳዮች ላይ አንዳንድ ልዩነቶች ነበሯቸው። ለዛ ነው የለቀቁት ይባል ነበር። ትልቅ ፎልአውት አልነበረም፣ ትልቅ ድራማዊ ግጭት አልነበረም። ግን ሰዎች እንደዚህ አይነት ቲዮሪ እንዳላቸው አውቃለሁ። እሳቸው ለቀቁ። ከዛ እሳቸው ረዳታቸው የነበሩት ጁሊያን ዋርድ የሚባሉ ሰው ተኳቸው። ጁሊያን ዋርድ የበለጠ የፖርቱጋልን ገበያ የሚያውቁ ሰው ናቸው እና በዛ ምክንያት ነው አንዳንዶቹ ዝውውሮች የበለጠ ምንድነው ፖርቱጊዝ ሴንትሪክ የሆነው። ለምሳሌ ዳርዊን ኑኔዝ እና የሉዊስ ዲያዝ አይነቶቹ ተጫዋቾች ሰውየው ከፖርቱጋል ክለቦች ጋር የመስራት ታሪክ ስለነበራቸው የተፈጸመ ነው። ስለዚህ በመጠኑ የአካሄድ ሺፍት ታያላችሁ። ግን እኚህ ሰው በዛ ኃላፊነት ለአንድ ዓመት ብቻ ነው የቆዩት። ከዛ የሚቀጥለው የክሎፕ የመጨረሻው የዝውውር ጊዜ የክረምቱ የዝውውር ጊዜ ማለት ነው ሊቨርፑል ስፖርት ዳይሬክተር አልነበረውም። ስለዚህ ክሎፕ የሚያውቋቸውን ሰው ከጀርመን መጥራት ነበረባቸው። ዮርግ ሽማት ከሚባሉትን ሰው አመጡ። እንደምታውቁት ይሄኛው ደግሞ የበለጠ ቡንደስሊጋ ሴንትሪክ የዝውውር ጊዜ ነው የነበረው። በዛ ጊዜ እንደ ዋታሩ ኤንዶ፣ ዶሚኒክ ዞቦዝላይ፣ ራያን ክራፈንበርግ አይነቶቹን ተጫዋቾች ከቡንደስሊጋ ነበር ያመጧቸው። በአብዛኛው እነዚህ ዝውውሮች የተሳኩ በመሆናቸው ምክንያት የሚያስወቅስ አይደለም፣ ግን የምታዩት ኢንኮንሲስተንሲ ነበር። ከዛ ክሎፕ እንደሚለቁ ከታወቀ በኋላ ኤድዋርድስ በሲኦ ፉትቦል በሚል ሲኦ አይደሉም፣ ጠቅላላ የሊቨርፑል ሲኦ አይደሉም፣ ግን የአንድ ስፔሲፊክ ዲፓርትመንት ሲኦ ሆነው ወደ ሊቨርፑል መጡ። አብረው ከዛ በፊት በፖርትስመዝ በጋራ የተጫወቱትን እና የሚያውቋቸውን ሪቻርድ ሂውዝን የስፖርት ዳይሬክተር አድርገው ሾሟቸው። ሪቻርድ ሂውዝ የቦርንመዝ የስፖርት ዳይሬክተር የነበሩ ናቸው። እሳቸው ናቸው በኋላ አርነ ስሎትን የቀጠሩት። የመጀመሪያው ሲዝን ሪቻርድ ሂውዝን ለመገምገም የሚመች አይደለም። ማርቲን ዙቢሜንዲን ነበር ለማምጣት የሞከሩት። ያዝውውር ሳይሳካ ከቀረ በኋላ ሌላ ተጫዋች አላመጡም። በዚህኛው ከሻምፒዮን ከሆኑበት በኋላ ባለው የዝውውር ጊዜ ግን ያው ከ450 ሚሊዮን ፓውንድ ያላነሰ ገንዘብ አውጥተው አሁን አንዱ ክርክር ሊቨርፑል እኮ የሸጣቸው ተጫዋቾች አሉ የሚል ነው። ልክ ነው፣ የሸጣቸው ተጫዋቾች አሉ ለፋይናንሻል ሪዝን፣ ግን በስፖርታዊ ምክንያት ተጫዋቾቹ ስላልተፈለጉ ነው የተሸጡት። እሱ መረሳት የለበትም። ለአካውንቲንግ ልክ ነው። ለምሳሌ ዳርዊን ኑኔዝ አልተፈለገም። ቢፈልገው ኖሮ ሊቨርፑል ዳርዊን ኑኔዝን ያቆየው ነበር እና ዳርዊን ኑኔዝ የተሸጠው በቃ ከዛ በኋላ ዩዝፉል የቡድኑ ጠቃሚ ተጫዋች አይደለም በሚል ከጃንዋሪ በኋላ አንድ የፕሪሚየር ሊግ ጨዋታ የጀመረ ተጫዋች። ስለዚህ ገንዘብ አግኝተውበታል። ከገዙበት ገንዘብ አንጻር ከታየ ኪሳራ ሊባል ይችል ይሆናል፣ ግን ከአሞርታይዜሽን አንጻር ካያችሁት ደግሞ ትልቅ ኪሳራ አይደለም። የሉዊስ ዲያዝን ጉዳይ የኮንትራክት ዴድሎክ ነበር እና የግድ ተጫዋቹን ወይ መሸጥ ወይ አዲስ ውል መስጠት ነበረባቸው። ተጫዋቹ የጠየቀውን ኮንትራክት የመስጠት ፍላጎት አልነበራቸውም። ስለዚህ እንዲለቅ ሆነ። አሁን እኔ ከአካውንቲንግ አንጻር ልክ ነው። አሰልጣኙ በቀደም ሲያነሱት ነበር። ሰዎች 450 ወጣችሁ ይላሉ፣ ግን ግማሹን ተጫዋቾች ሸጠን ያገኘ ነው ይላሉ። ይሄ ከሊቨርፑል አካሄድ አንጻር ትክክል፣ ግን የነዛ ተጫዋቾች ሁኔታ እንደ ፊሊፔ ኮቺኞ አይነት ሁኔታ አይደለም። ፊሊፔ ኮቺኞን ለምሳሌ ሊቨርፑል በኋላ ገንዘቡን የተጠቀመበት ብልሃት ብዙ መደነቅ አለበት፣ ግን ተጫዋቹን ለመልቀቅ አጅቴት በማድረጉ ምክንያት ነው የለቀቀው። ክሎፕ እኮ እዚህ ቆይና ከስቴዲየሙ ውጪ ሀውልት የሚቆምልህ አይነት ሌጀንድ ትሆናለህ ብለው ሊያግባቡት ሲሞክሩ ነበር አይደለም። ግን ተጫዋቹ ወደ ባርሰሎና መሄድ ፈለገና ለቀቀ። አሁን ይሄ ፎርስድ ነው። ከዛ ገንዘቡን አገኙት፣ ገንዘቡን በብልሃት ሪኢንቨስት አደረጉት። እና እኔ የለቀቁትን ተጫዋቾች አይነት አይና እነዚህን ሊቨርፑል በፈቃዱ በውድ ነው የለቀቃቸው ብዬ ነው መወስደው። ከአካውንቲንግ አንጻር ግን እረዳዋለሁ ምን ማለት እንደሆነ። ከኤክስፔንዲቸር አንጻር ግን ልክ ነው። 450 ሚሊዮን ፓውንድ አውጥተዋል። እሱ ግልጽ እኮ ነው። አሌክሳንደር ኢሳቅን፣ ፍሎሪያን ቬትኖጎ፣ ኤኪቲኬን፣ ሚሎሽ ኬርኬዝን፣ ጀረሚ ፍሪምፖንግ እነዚህን ሁሉ ተጫዋቾች አመጡና ያኔ እንደው የሊቨርፑል ደጋፊዎች ምናልባት ታስተውሉት ይሆናል ይህንን ነጥብ ሻምፒዮን የሆነ ቡድን ነው ፍሮም ፖዚሽን ኦፍ ስትሬንግዝ ጥንካሬው ላይ ያለ እነዚህ አይነት ዝውውሮችን የፈጸመው እና ለአንዳንድ ሰዎች ያ የዝውውር አግሬሲቭነት ለሚቀጥሉት ጥቂት ዓመታት ተጨማሪ ትልልቅ ዝውውሮችን አያደርግም። በቃ ምክንያቱም 2 ፉልባኮች አምጥቷል፣ 2 9 ቁጥሮች አምጥቷል፣ አንድ በጣም የተዋጣለት ፕሌይሜከር ገዝቷል፣ ተጠባባቂ ግብ ጠባቂ እንዲሆን የረጅም ጊዜ አሊሰን ቤከርም ተተኪ ይሆናል ተብሎ የታሰበበትን ጆርዲ ማርዳሽቪሊን አምጥቷል። እዚህ ላይ እንደምታስታውሱት ጆቫኒ ሊዮኒን አምጥቷል። ስለዚህ በጥቂት ዓመታት ውስጥ መጠነኛ ዝውውሮች ያደርግ ይሆናል እንጂ አሁን ዋና ዋና ዲፓርትመንቶች ከቨር ተደርገዋል። ስለዚህ ጆቫኒ ሊዮኒ የረጅም ጊዜ የቨርጅል ቫንዳይክ ተተኪ ይሆናል የሚል
ተስፋ ነበር ሊሆን ይችላል። አሁንም የኤሲኤል ጉዳቱ ግን ከአንድ ጨዋታ በላይ እንድናየው አላደረገንም። ሁለቱ ፉልባኮች ወጣት ናቸው፣ ስለዚህ ለአመታት ያገለግላሉ። ሁለቱ 9 ቁጥሮች በጣም የተዋጣላቸው ናቸው። ሲያስፈልግም ወደ ክንፍ ወጥተው መጫወት ይችላሉ። የእነሱ መኖርና የፍሎሪያን ቪርትዝ መምጣት ደግሞ ሞሐመድ ሳላህ ላይ ያለ የጎል ዲፔንደንስን ይቀንሳል። ካልኩሌሽኑ እንደው እንደ ዳይናስቲ ዲፋይኒንግ ነው። በቃ ከዚህ በኋላ ሊቨርፑል ዳይናስቲ ነው እየገነባ ያለው የሚል ግምት ነው የነበረው። አሁን ግን ነገሮች በእንደዛ አይነት ተመሳሳይ ግምገማ ውስጥ አይደለም ያሉት። ራሳቸው አርነ ስሎት በኃላፊነት የመቆየታቸው ጉዳይ በጣም ትልቅ ጥያቄ ምልክት ውስጥ ነው ያለው። በአንፊልድ ያለ ቅሬታ፣ ትልቅ ዲስኮንቴንት አለ። በኃላፊነት የመቆየታቸው ጉዳይ በውጤታቸው ደካማነትም፣ በቡድናቸው የኢንቴንሲቲ ማጣትም፣ አይደንቲቲ ማጣትም፣ በራሳቸው ታክቲካዊ ውሳኔዎች ምክንያትም በሊቨርፑል ደጋፊዎች በኩል ስለሳቸው ያለው ኮንፊደንስ በጣም ዝቅተኛ ነው። ያለፉት 2 ጨዋታዎች እንኳ ይህንን ይነግሩናል። የጋላታሳራይን ጨዋታ ካየን በኋላ ልክ ነው ብራይተንን ከቻምፒየንስ ሊግ ጨዋታ በኋላ መግጠም ፊዚካሊ ከባድ እንደሆነ አውቃለሁ። ሳላህ አልነበረም፣ የኪትኬ እንደተጀመረ የተጎዳው ይስሐቅ ሲዝኑን በሙሉ የለም፣ ምክንያቶች አሉት። ግን እያወራን ያለነው ስለ 31 ጨዋታ ከሆነ የብራይተኑ ጨዋታ ብቻውን አንድ ማብራሪያ ሊቀርብበት ሽንፈት ሊሆን ይችል ይሆናል። ግን ጀነራል ትሬንዱን በሲዝኑ በሙሉ ያየነውን አዝማሚያ ግን ብቻውን ሊያብራራው አይችልም። እና እያንዳንዱ ተጫዋች ማን ነው ደህና ሲዝን ያሳለፈ የሊቨርፑል ተጫዋች ከዶሚኒክ ዞቦዝላይ በስተቀር ማን ነው ባለፈው የውድድር ዘመን በነበረው ስታንዳርድ ላይ ያለው ተጫዋች? ሁሉም ተጫዋች ኢንዲቪጁዋሊ ወርዷል። ግን የአሰልጣኙ ብዙ ውሳኔዎች እየሰሩ አይደለም እና 1/3 የሚሆን ጨዋታቸውን ተሸንፈዋል። ግን እሱ ብቻ ሳይሆን ቅድም ወደ አነሳሁት ነጥብ የሚመልሰንን አንድ ነጥብ ላንሳ። ይሄ የስትራክቸራል ኮንሲስተንሲ ነበረው ሊቨርፑል፣ ወጥ የሆነ የተሰናሰለ ከላይ እስከታች ከቦርዱ እስከ ድሬሲንግ ሩም ድረስ ከአሰልጣኙ እስከ አለቆቻቸው ድረስ በጣም የተዋጣለት የተናበበ አካሄድ ነበራቸው። አሁን ያ ቅድም ባልኳቸው የማይክል ኤድዋርድስ መሄድ፣ በጁሊያን ዋርድ መተካት፣ ዋርድ ራሳቸው ከ1 ዓመት በኋላ መልቀቅ፣ ዮርግ ሽማትከ ለ1 ወይ ለ2 ዝውውር ብቻ ተብለው መሾማቸው፣ ወዲያው ክሎፕ ሲለቁ መልቀቃቸው፣ ከዛ ሪቻርድ ሂውዝ መምጣታቸው እና በእያንዳንዶቹ የስፖርት ዳይሬክተሮች ሹመትና ሽረት ጊዜ የሚታይ የዝውውር ቴንደንሲ ከዛ በፊት ሊቨርፑልን ለ8 ለ9 ለ10 ዓመት በጣም ወጥ የሆነ አካሄድ እንዲኖረው ያደረገው አካሄድን በመጠኑ የሚያፋልስ ሆነ። አሁንም ጥያቄ ምልክቶች ግን አሉ። የማይክል ኤድዋርድስ በኮንትራት ጉዳይ ምክንያት ሁለቱ ማይክል ኤድዋርድስም ሪቻርድ ሂውዝም የመጨረሻ የኮንትራት ዓመታቸው ላይ እየደረሱ ነው እና በሪቻርድ ሂውዝ በኩል በሳውዲ አረቢያ ክለቦች እየተፈለጉ ነው ይባላል። አልሂላል ይፈልጋቸዋል እና ሊቨርፑል ሊከፍለው የማይችል በጣም ከፍተኛ ገንዘብ ሊከፍላቸው ፈቃደኛ ነው የሚል ዘገባ አይቻለሁ። እሳቸውም ላይ ጥያቄ አለ። የመጀመሪያው የዝውውር ጊዜ ላይ ባላሳኳቸው ዝውውሮች ምክንያት በእንደ ዙቢሜንዲ አይነት ዝውውሮች ምክንያት፣ ሁለተኛው የዝውውር ጊዜ ደግሞ እስካሁን ድረስ ብዙ ባልተሳኩት ትልልቅ ዝውውሮች ምክንያት ሰውየው ላይ ጥያቄ አለ። እዚህ ላይ ደግሞ የራሳቸው ኮንትራትን በአጭር ጊዜ የሚያልቅ በመሆኑ ምክንያትና ከሳውዲ ከፍተኛ ገንዘብ ሊከፍላቸው የተዘጋጀ ክለብ በመኖሩ ምክንያት፣ በእነዚህ ሁሉ ምክንያቶች ኮምቢኔሽንስ ኦፍ ኦል ዲስ ፋክተርስ ሰውየው በኃላፊነት ላይ ቆዩ ይችላሉ ማለት ሊቨርፑል ሌላ ስፖርት ዳይሬክተር ማምጣት ሊገደድ ይችላል። ይሄ አይነት ተቋማዊ አፒቫልን ክለቦች አይፈልጉትም። የሊቨርፑል በተለይ ወጥነት የነበረው አንደኛው ከጀርባ በሚታዩት ከአሰልጣኙ ከተጫዋቾቹ ጀርባ ያሉት ሹመኞች ላይ በነበረ ኮንሲስተንሲ ምክንያት ግን እሱ ብቻ ሳይሆን ማይክል ኤድዋርድስም ቢሆኑ እንግዲህ በሊቨርፑል ያለፈው 10-15 ዓመት ስኬት ውስጥ ትልቁ አእምሮ የሚባሉ ናቸው። አንዳንዶች ከየርገን ክሎፕ ጋር የሚነጻጸር ተጽዕኖ ነበራቸው የሚሏቸው ናቸው። እሳቸው ሲመጡ አንድ ትልቅ እቅድ ነበረው ሊቨርፑል። ይሄ ማንቸስተር ሲቲ፣ ቼልሲም ከስትራስቡርግ ጋር ያለው አይነት ጥምረት አለ አይደለም፣ የመልታይ ክለብ ኦነርሺፕ የሚባለው በፕሪሚየር ሊግ ካሉት 20 ክለቦች 10ሩ የመልታይ ክለብ ሞዴል ውስጥ ያሉ ናቸው። ትልልቆቹም ባይሆን ትልልቆቹ ሲቲ መሰለኝ፣ ሲቲና ቼልሲ መሰለኝ። ሌሎቹ ግን ይህንን ሞዴል መከተል የሚፈልጉ ናቸው። የክለቦች ጥላ ስር ያሉ አይደለም። ልክ ማንቸስተር ሲቲ ዢሮና፣ አንቶዋን እና ሌሎች 10 ክለቦችን በኔትወርኩ ስር እንዳደረገው ማለት ነው። እና የዛም የነዛ የክለቦች ጥምረት ሲኢኦ ትሆናለህ ተብለው ነበር የመጡት። እና ሊቨርፑል ለጊዜው ይህንን ፕሮፖዛል በአንዳች ምክንያት ኤፍኤስጂ ሼልፍ ማድረግ ፈልጓል፣ ማቆየት ፈልጓል። እና በዚህ ሰውየው ቅሬታ አላቸው የሚል ዘገባ እንሰማለን። እና የእሳቸውን በረጅም ጊዜ አሁን ባሉበት ፖዚሽን የመቆየት ጉዳይ በተለይ ለእሳቸው ቴይለር ሜድ የተደረገ ኃላፊነት ስለሆነ ከመልታይ ክለብ ኦነርሺፕ ሞዴል ጋር የተገናኘ ስለሆነ እሳቸው በኃላፊነት የማይቆዩ ከሆነ ራሱ ፖዚሽኑም ላይቀጥል ይችላል ማለት ነው።
ሲኢኦ ፉትቦል በሚል ኃላፊነት ነው ወደ ሊቨርፑል የመጡት። ስለዚህ ምናልባት ሌላ በሳቸው ቦታ ያለ ሰው ለዛው አይነት ኃላፊነት እንኳ ባይመጣ ግን በጣም ወሳኝ ሰው በመሆናቸው ምክንያት እንደገና ለውጥ ሊያስፈልገው ይችላል። ግን ይሄ ስብስቡን ብቻ የሚመለከት ነው፣ ከላይ ያሉትን ሰዎች ብቻ የሚመለከት ነው። ስኳዱን ግን አዳዲስ ለውጦች ግን ይፈልጋል። ምክንያቱም ቨርጂል ቫንዳይክ አሁን 35 ዓመቱ ሊሆን ነው። ሙሐመድ ሳላ 34 ዓመቱ ሊሆን ነው። ያለ ምንም ጥያቄ ሁለቱ ቦታዎች ላይ ተጫዋቾች ያስፈልጓቸዋል። ምንም ክርክር የለውም። ግን ቨርጂል ቫንዳይክ ላይ ብቻ ሳይሆን አጠገቡ የሚጫወተው ኢብራሂማ ኮናቴም ኮንትራቱ በውድድር ዘመኑ መጨረሻ ላይ ያበቃል። ቫንዳይክ አይ ቲንክ የ2 ዓመት ውል አለው፣ ግን የመውረድ ምልክት አይተንበታል በዚህ ውድድር ዘመን። እንደው ምልክት ብዬ ላሳንሰው፣ አንዳንዶቹ ጨዋታዎች ላይ ደግሞ በጣም ኮንሰርን የሚያደርግ ድካም ይታይበታል። ስለዚህ ቫንዳይክ የሊቨርፑል የሞደርን ዴ ሌጀንድ ነው፣ አምበል ነው። በጣም ስኬታማ ከሆኑ ዝውውሮቻቸው መካከል አንደኛው ነው። እሱ መተካት ቀላል አይደለም። ወጣት ተከላካዮች አሏቸው። ከዚህ በፊት የጠቀስኳቸው ብዙ ወጣት ተከላካዮች እያመጡ ነው። ግን በፕሪሚየር ሊግ ታሪክ ምርጦቹ ተከላካዮች መካከል አንደኛው የሆነውን ተጫዋች መተካት ቀላል የቤት ስራ አይመስለኝም። ጆቫኒ ሊዮኒ ቅድም እንዳነሳው ትልቅ ፖቴንሻል ተደርጎ ቢቆጠርም ግን ሌላ ተጫዋች ያስፈልጋቸዋል። ኮናቴ በጠቅላላው በቅርብ በአንዳንድ ጨዋታዎች ለና ቢጫወትም ግን ጥያቄ የለውም አይደለም፣ መጥፎ ሲዝን ያሳለፈው ጠቅላላ የጉዳት ሬከርዱም ብዙ ጥሩ አይደለም። ስለዚህ ሌላ ተከላካይ ማምጣት አለባቸው። አይ ቲንክ የቀኝ መስመር ተከላካይ ቦታ ላይም ጥያቄ ያለ ይመስለኛል። የቀኝ መስመር ተከላካይ ቦታ ላይ ጀረሚ ፍሪምፖንግ ወጥ መፍትሄ አይመስለኝም። አሁን የመጀመሪያ ሲዝኑ እንደሆነ አውቃለሁ። ከዊንግ ባክ ሲስተም ወደ ፉልባክ ሲስተም ነው የመጣው፣ ወይ ወደ ፉልባክ ሚና ነው የመጣው። ስለዚህ ሽግግሩን እገነዘባለሁ። ቀላል እንደማይሆን ከቡንደስሊጋ ወደ ፕሪሚየር ሊግ ነው የመጣው። ሌላ ፎርሜሽን ነው፣ ሌላ ፕሌይንግ ስታይል ነው። እንደዚህ ግን የተጫዋቹን ካራክተሪስቲክስ ካያችሁት በመከላከል መቼም ቢሆን ሶሊድ አይሆንም ማለት እንደ ትሬንት አሌክዛንደር አርኖልድ ማለት ነው። የተለያዩ ተጫዋቾች ናቸው ይገባኛል፣ ግን ፕሮፐር ፉልባክ አይደለም። በፉልባክ ሲስተም እስከተጫወቱ ድረስ ለአንዳንድ ጨዋታዎች ሊቨርፑል በጣም ዶሚኔት እንዲያደርጋቸው በሚጠበቁ ጨዋታዎች ላይ ሊሰለፍ ይችላል። ግን በአመት ከ15 እስከ 20 ጨዋታ ካልሆነ በስተቀር እኔ የመጀመሪያ ተመራጭ ፉልባክ የምታደርጉት አይመስለኝም። ይሄ እኔ አስተያየት ነው በእርግጥ። እና እዛ ቦታ ላይ ሌላ ተጫዋች አላቸው ኮነር ብራድሊ። ግን ብራድሊ የፊትነስ ሬከርድ ወደ ዋናው ቡድን ካደገበት ከውሰት ከነበረበት ቦልተን ከመጣበት ጊዜ ጀምሮ እሱም የሚያሳስብ ነው። ሁለት ተጫዋቾች እንዳሏቸው አውቃለሁ፣ ግን ሁለቱም የራሳቸው ጥያቄ የሚነሳባቸው ናቸው። አንዲ ሮበርትሰን ሊለቅ ይችላል የውድድር ዘመን መጨረሻ ላይ። ባለፈው በጥር የዝውውር ጊዜ ወደ ቶተንሃም ሊሄድ ተቃርቦ ነበር። ስለዚህ ሌላ ተጠባባቂ የግራ ፉልባክ ማስፈረም ያስፈልጋቸው ይሆናል። አማካይ ቦታ ላይ በግልጽ ተጫዋች ያስፈልጋቸዋል። ዴብዝ የለውም የሊቨርፑል አማካይ ክፍል። እዚህ ላይ እንደ ከርተስ ጆንስ አይነቱ ተጫዋች ሊለቅ ይችላል። የሞሐመድ ሳላህ ቦታ ላይ ሜቢ አዲስ ተጫዋች ማምጣት አለባቸው። ይህንን ካያችሁ እንግዲህ ባለፈው የውድድር ዘመን እንደዚህ አይነት በጣም ትልቅ የዝውውር ጊዜ ካሳለፈ በኋላ ትልቅ የቤት ስራ የሚኖረው አልመሰለንም ነበር እና ስለዚህ እንደገና ትልልቅ ለውጦች በሊቨርፑል ልናይ እንችላለን። እሱ ብቻ ሳይሆን የደ ዶሚኒክ ዞቦዝ ላይ አይነቱንም ተጫዋች ኮንትራት ማራዘም አለባቸው። ምክንያቱም ዞቦዝ ላይ የሚደንቅ የውድድር ዘመን ያሳለፈው ሪያል ማድሪድ ይፈልገዋል ይባላል። ምን ያህል በጣም ጠንካራ ኢንትረስት እንደሆነ አላቅም፣ ግን ተጫዋች የኮንትራት የመጨረሻዎቹ 2 ዓመታት ውስጥ የሚገባ ከሆነ መወሰን አለባቸው። ቶሎ ውሉን ማራዘም አለበት። ከዛ በላይ ድራግ ማድረግ የለበትም። የትሬንት አሌክዛንደር አርኖልድ ሁኔታ እንደዛ ነው ይሆን። ምክንያቱም የመጨረሻ 2 ዓመት ኮንትራቱ ላይ ደርሶ ውል አልተሰጠው። ልክ ነው። መጨረሻ ላይ ሊቨርፑልን ክዶ የሄደ ተጫዋች ተደርጎ እንደሚፈረጅ ያውቃለሁ፣ ግን ነገሩ ከዛ ወሰብሰብ ያለ ነው እና ስለዚህ የዚህንም ተጫዋች ኮንትራት ማራዘም በጣም ጠንካራ ፕራዮሪቲ ነው፣ በተለይ በዚህ የውድድር ዘመን ከነበረው ሚና አንጻር። ግን አሰልጣኙ የሚለቁ ከሆነ ደግሞ ሌላ አሰልጣኝ መፈለግ አለበት። ሻቢ አሎንሶ ኦብቪየስ ካንዲዴት ነው። ስለዚህ እሱ ደግሞ ያለው የስኳድ ግምገማ ሌላ ሊሆን ይችላል። እንዲመጡ የሚፈልጋቸው ተጫዋቾች፣ እንዲለቁ የሚፈልጋቸው ተጫዋቾች ሊኖሩ ይችላሉ። ኮች ያን ያህል ፓወርፉል እንዲሆን ላይፈለግ ይችላል። ግን ለምሳሌ በሌቨርኩዘን የገነባውን አይነት ቡድን ለመገንባት የሚፈልግ ከሆነ የስኳድ ሜካፑ በመጠኑ መለወጥ አለበት ማለት ነው አይደለም። ምክንያቱም እዛ 2 ዊንግ ባኮች፣ 3 ሴንተር ባኮች፣ 2 ጥልቅ አማካዮች፣ 2 10 ቁጥሮች ነው ሲጠቀም የነበረው። ምናልባት በዛ መንገድ ዶግማዊ ሆኖ መጫወት ላይፈልግ ይችል ይሆናል። ግን ከሆነ ነው እሱንም ለአርነ ስሎት ከኃላፊነታቸው የሚለቁ ከሆነ ነው። ግን ከሁሉ በላይ በጣም ዴትሪመንታል የሚሆነው ለሊቨርፑል ቻምፒየንስ ሊግ የማይሳተፍም ከሆነ ነው። ምክንያቱም የሊቨርፑል ሞዴል በቅድም እንዳልኩት የሰልፍ ሰስቴነብል ሞዴል የሚባለው ነው። ይሄ ደግሞ በቻምፒየንስ ሊግ መጫወት በጣም አስፈላጊ ይሆናል። አንዳንድ ክለቦች ከቻምፒየንስ ሊግ በሚገኝ የገንዘብ ትሩፋት ላይ ጥገኛ ያልሆኑ በጣም ሀብታም ክለቦች አሉ። ሊቨርፑል ሀብታም ክለብ ነው፣ ግን ሀብቱን ራሱ ነው ጄኔሬት የሚያደርገው።
ስለዚህ ቻምፒየንስ ሊግ መጫወት በጣም አስፈላጊ ነው። በቅርብ ዓመታት ቻምፒየንስ ሊግ ያልተጫወተባቸው ሲዝኖች ፋይናንሻሊ በጣም ከባድ ጉዳት ያመጡ ነበሩ። ዝውውሮች ላይ እንደፈለጉት አክቲቭ ለመሆን ያስቸግራል። እያወራን ያለ ነው ከ80 እስከ 100 ሚሊዮን ፓውንድ ስለሚያስገኝ ውድድር። ዩሮፓ ሊግ ላይ ስትወዳደሩ 3 እጥፍ ያነሰ ነው የፋይናንሻል ሪዋርድ። ዩሮፓ ሊግ የሚያሸንፈው ቡድን ቻምፒየንስ ሊግ ከምድብ ካላለፈው ቡድን እኩል ምናምን ነው የሚያገኘው፣ ከዛ ያነሰ ነው የሚያገኘው እና ቻምፒየንስ ሊግ በጣም ወሳኝ ነው። ግን አሁን የሊቨርፑል ሁኔታ ስታዩ እንደው በእርግጠኝነት ቻምፒየንስ ሊግ ላይ ይሳተፋል ለማለት የሚያስተማምን አይደለም፣ የሚያሰጉ ነገሮች አሉ። ስለዚህ ለሊቨርፑል የሚቀጥለው የዝውውር ጊዜም የሚቀጥለው አመትም ሌላ ብዙ ሽግግሮች የምናይበት አመት ሊሆን ይችላል ለማለት ነው። በጣም አመሰግናለሁ ወዳጆች። ውድ ጊዜውን ለመቆጠብና ህይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።